ቡናን ለብቻ መጠጣት የተለመደ ነገር አይደለም። ቡና ቤት ውስጥ ከተፈላ ሰብሰብ ብሎ ከሰዎች ጋር እየተጨዋወቱ ይፈላል። እንዲሁ ደግሞ ቡና ከማህበራዊ መስተጋብር መፍጠሪያነቱ ባሻገር ለኢትዮጵያም ትልቁ የውጭ ምንዛሬ ማግኛ ምንጭ እንደሆነ እናውቃለን። በራስ መኮንን አካባቢ ያለው ቦታ ላይ የቡና ፓርክ አለ። እዚህ አካባቢ ላይ በርካታ ቡናን ለጠጪዎች የሚያቀርቡ ድርጅቶች ወይም አገልግሎት ሰጪ ተቋማት አሉ። ካፌዎች፣ የቡና መሸጫ ቦታዎች ልክ እንደዚህ ተውበው ሰዎች ሰብሰብ ብለው እየተጫወቱ ልክ እንደ ቤታቸው እየተሰማቸው ቡናን እንዲጠጡ የሚያስችሉ ስፍራዎች ጭምር ተሰርተዋል። በወንዝ ዳርቻ ልማት ስራው ማውራት እንችላለን። እንዴት ነህ? ሰላም ነው? ማን ልበል ስምህን? ሄኖክ እባላለሁ። እዚህ አካባቢ ነው የምትኖረው? ትንሽ ራቅ ያለ ቦታ አካባቢ ነው የምኖረው። ግን ታውቀው ነበር ይሄን አካባቢ? አዎ፣ ይሄን አካባቢ ከዚህ በፊት ይሄ ከመሰራቱ በፊት አውቀው ነበር እና ቆሻሻ የሚጣልበት አካባቢ ነበር። ወንዝ ልማቱም አሁን ላይ እንዳማረበት እንደምታየው አልነበረም እና አሁን ላይ ያው ውብ ተደርጎ ተሰርቷል። ያው እንቅስቃሴም ከስራ በኋላ ወክ ለማድረግም አመቺ ሆኗል። እረፍት ለማድረግ ራስሽን ለማዝናናት አሪፍ ቦታ አመቺ ሆኗል ብዬ አስባለሁ። አመሰግናለሁ። እንዴት ነው ጋሼ? ሰላም ነሽ? ሰላም ኖት? ደህና ኖት? ልቀመጥ አጠገቦ? እንዴት ኖት? ደህና ኖት? አለን ይመስገን። ማን ይባላሉ? በየነ እባላለሁ። በየነ ቡና ይባላሉ። እዚህ አካባቢ ነው የሚኖሩት? አዎ። በደንብ ያውቁታል ይሄን አካባቢ? አዎ፣ ጠንቅቄ አውቀዋለሁ። ማታ ማታ መዝናኛችን ነው። እንዴት ነው ታዲያ የአካባቢው ለውጥ? በቃል ተገልጾ ያልቃል? በቃል ተገልጾ እኮ አይላቅም። ሊያልቅ የሚችል ነገር አለ። በአይን ቢታይ አይሻልም? ማታ ማታ እኮ እንደ ልባችን አምሽተን እኮ ስንመጣ እኮ በዚህ በቁልቁለት ስጋት ነበረ። አሁን ከዚህ ከ2 ዓመት በፊት በዚህ በኩል ከመሸ በዚህ በሰዓት አደረገ በኩል ከፒያሳ ወርደሽ መምጣት አትችይም። አሁን ግን አይደለም 2 ሰዓት 3 ሰዓት 6 ሰዓት 7 ሰዓት እኛ ወክ እያደረግን እንገባለን እስከ እያምሽተን ማለት ነው። እና በጣም ደስ ይላል ለውጡ። በጣም እጅግ በጣም ደስ ይላል። በቀን እንኳን ኮንፊደንሻል ሆነሽ የምትበይበት ሰፈር አልነበረም። በተለይ ከሀገር ፍቅር ከፍ ብለሽ ያለው መንገድ እጅግ በጣም ለትውልድ ቀሳፊ የነበረ ቦታ ነው። ግን አሁን እጅግ በጣም የምናያቸው ነገሮች በሙሉ ለአይን ማራኪ ለትውልድ ተኪ የሚሆን ትውልድ የሚቀረጽበት ቦታ እዚህ ቦታ ማታ ቁጭ ብለሽ የምትዝናኝበት የምታሳልፊበት ቦታ ነው። እኔ ቃላቶች ያጥሩኛል። የወንዙ ነገር አይነሳ። ለምን ጋርቤጅ ነበር የሚመስለው፣ የቆሻሻ መጣያ ነበር የሚመስለው። እውነት እንናገር ከተባለ ቆሻሻ በበርሜል በምናምን የሚገለበጥ ቦታ የነበረበት ቦታ ነው። ዛሬ እንደዚህ ስታዩ ላይ የሚማረክ ቦታ ነው ያለው። ይበል የሚያሰኝ ነው። በጣም ነው የማመሰግነው ጋሽ በየነ። እኔም አመሰግናለሁ። ሰላም ይዋሉ። መልካም ቀን ይሁንልዎ። እሺ፣ ደህና ሁኑ። ለአዲስ አበባ አዲስ መልክ፣ አዲስ ገጽታ ለመስጠት እየተሰሩ ያሉ የወንዝ ዳርቻ ልማት ስራዎች ከተማዋን ማስዋብና ማሳመር ላይ ብቻ ትኩረት ያደረጉ አይደሉም። የዘመናት የህዝብ ችግር የሆኑ ጉዳዮችን ጭምር መፍታት ላይ ትኩረት ያደረጉ ናቸው። ከዚህ ቀደም ከላይ ከእንጦጦ ተነስተው የሚመጡ የተለያዩ ወንዞች ተጠረቃቅመው ወደ መሀል ከተማው ሲፈሱ የከተማው ነዋሪዎች በተለይ ደግሞ በወንዝ ዳርቻ አካባቢ ኑሯቸውን መሰረት አድርገው የኖሩ ነዋሪዎች በጎርፍ ችግር ምክንያት ለከፍተኛ አደጋ ሲጋለጡባቸው የኖሩ ወንዞች ናቸው። እነዚህን ወንዞች ደግሞ መልክ ለማስያዝና የሚወርደውን ውሃም ደግሞ እየመጠኑ ለመልቀቅ ይህን የመሰሉ ቼክ ዳሞች ወይም ደግሞ የውሃ ፍሳሽ የመውረጃ መቆጣጠሪያዎች ናቸው። እነዚህ ግድቦች እንደምትመለከቱት እነዚህ ሁሉ ተሰርተው እየተጠናቀቁ ያሉበት ነው የወንዝ ዳርቻ ልማት ስራው። ሰላም ነው? ደህና ነሽ? ልቀመጥ? እንዴት ነሽ? ሰላም ነው? ደህና ነን እግዚአብሔር ይመስገን። ማን ልበል ስምሽን? ውበት ደጉ እባላለሁ። መልካም። እኔ ማህሌት እባላለሁ። ይሄን አካባቢ ታውቂዋለሽ አንቺ? አዎ፣ ሰፈሬ ነው። እዚህ ሰፈር ነሽ? እዚህ ሰፈር ነኝ። ታች ዋሻወልዴ ኮንዶሚኒየም አካባቢ ነው ሰፈራችን። እንደዚህ ሆኗል እንግዲህ አሁን ባለበት ሁኔታ። የኛም ሰፈር
እንደዚህ የሚያምር ሆኖ ተሰርቷል። አራዳ በአጠቃላይ እንደ ድሮ አይደለም፣ በጣም የተለየ ነገር አለ። ነዋሪ ከሆንሽ እዚህ አካባቢ ከሆነ ያደግሽው ምን ይመስል ነበረ በፊት? እስኪ አነጻጽሪልን ካሁኑ ጋር። ለንጽጽር የሚቀርብ አይደለም፣ የሚመች አይደለም። እውነት ለመናገር ማለት ይሄ በጣም የሚታወቅ አካባቢ ነው፣ ራስ መኮንን ድልድይ። አሁን አዲስ የተወለደ ከተማ ቦታ በዩ ማለት ነው። አዲስ የተወለደ ስልሽ ታሪኩንም ጠብቆት አካባቢው ቅርጹ ታሪኩ እንዳለ ሆኖ ተጠብቆ በተለይ ደግሞ በደንብ ገላጭ በሆነ ሁኔታ የተሰራ ሆኖ ግን በፍጹም ላነጻጽረው አልችልም። አንደኛ በጣም ቆሻሻ ነው፣ በጣም ወንዝ ነው እንደምትመለከቱ፣ በጣም ወንጀልም የሚፈጸምበት አካባቢ ነው። ሁለተኛ እዚህ ስር ደግሞ የሚኖሩ ሰዎች በቃ በጣም የጎርፍ ስጋት የነበረባቸው ናቸው። ለመኖር ቀርቶ እውነት ለመናገር ስታልፊ ራሱ ሽታው ራሱ ከባድ ነበረ ማለት ነው። ቆሻሻ ነገር ሁሉ የሚጣለው ተብሎ የሚታሰበው ወንዝ ላይ አጠገብሽ እኮ ነው ወንዙ፣ ቤትሽ አጠገብ ነው ያለው፣ ግን ቆሻሻ የምንጥለው ወንዝ ላይ ነው። ምን አይነት ህሳቤ እንደሆነ አላውቅም። ሁለተኛ የሽንት ቤት እንትኖች ፍሳሾች ወንዝ ውስጥ ነው የሚገቡት። መጠበቅ አለብን፣ መንከባከብ አለብን እና እዛ ላይ በደንብ መሰራት አለበት ብዬ አምናለሁ። እኔም የተሻለኝ አስተዋጽኦ አደርጋለሁ። አመሰግናለሁ በጣም። የአዲስ አበባ የወንዝ ዳርቻ ልማት ምን ነገሮችን ይዟል የሚለውን እየተመለከትን የወንዞቹን ዳና ተከትለን እየተጓዝን በመንገዳችን ላይ ደግሞ ያገኘናቸውንም ሰዎች እንደዚሁ እያዋራን ከነሱ ጋር እየተጨዋወትን ወንዞቹን መሰረተ ልማቶቹንም እየተመለከትን መንገዳችን ይቀጥላል፣ አያበቃም። እስከ መጨረሻው ድረስ የወንዝ ዳርቻ ልማት ስራውን እንመለከታለን። አሁንም አብረን እንሄዳለን።